ብሌኒ በጣም ይቅርታ። እኔ እንደዛ ለማለት ፈልጌ አይደለም። አንቺ እኮ ልክ እንደ እህቴ ነሽ እና ደግሞ ብዙ ጊዜ ኪችን ብቻሽን መብላት ስለምትወጂ ነው እንደዛ ያልኩሽ። ኧረ ችግር የለውም ተረድቼሻለሁ የኔ ቆንጆ። አመሰግናለሁ ማም። ዝም ብለሽ እኮ ነው የተቆጣሽኝ። ብሌን ራሱ ምን ለማለት እንደፈለግኩ ገብቷታል። ቢሆንም ክብር የሚነካ ንግግር መናገር የለብሽ። እሺ አስተካክላለሁ። ሉዬ ብያ ብዬ በሉ ልጆች እናንተ ብሉ፣ እኔ ልሂድ። እሺ። እንዴት የመምሳት በይ። አይ በቃኝ። እኔ ልጅ ምን እንደሆነ አላውቅም፣ ዝቅት አድርጎኛል። እኔ የምለው ማም ሰሞኑን ወጣ ወጣ እያበዛሽ ነው። ቆይ ምን ተገኝቶ ነው? አልነገርኩሽም? ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ያንቺንም ጉዳይ በዛው ጨርሳለሁ። እየመርሽን ነው ማም? ልጅሽ አድርገሽ ፋይሎች ልታስገብኝ ነው? አዎ ልጅ አይደለሽ እንዴ? ለምን አላስገባሽም? ወይኔ እንዴት ደስ ይላል። ታዲያ በህግም በስጋም ልጅሽ ለውና ምን ሆነሻል? ቃል ትንሽ አላካበድሽው? ምን ሆና ነው? አማት ይሆን እንዴ? እባክሽ እሷን ታያት። እየጣደችው ነገር ትዝ ብሏ ነው የሚሆነው። ካመማትም ደግሞ ሆነ ያለው። አንቺ ብቻ ወደ ጉዳይሽ ሂጂ። በኋላ ብታረፍጂ ቆይ ምን ሊወጣን ነው? አይ ለሱ እንኳን ገና ነው፣ አሁን አይቀርም። ቢሆንም ቀድሞ ወረፋ መያዝ ነው የሚሻለው። በሂጂ እናቴ። ስትመጪ ደግሞ ቆንጆ ቡና አፍልቼ እጠብቅሻለሁ። እሺ በቃ ደህና ዋሉ። እሺ እናቴ እወድሻለሁ። እሺ ራስሽን ጠብቂ። የሰላም ሀብት የኔ ሊሆን ነው። እንዴት ደስ ይላል። ያለማንም እርዳታ ስሜ ቅጽ ውስጥ ሊገባ ነው። ስለዚህ ሳሚም ሆነ አክላታለሁ እሷን አታስቢ እያለቻት ነበር ማለት ነው። ነገር ግን ብሌን በጣም ትናድዳለች። አልገባኝም ምን ተፈጥሮ ነው እያለች ሰላም ግራ ትጋባለች ማለት ነው። ነገር ግን ማሚ ችግር የለም ስለሷ አታስቢ፣ አሁን ወደ ስራ ሂጂ እያለቻት ነበር ማለት ነው። ነገር ግን በጣም ደስ ብላት ነበር። ሀብቱን በሙሉ የራሷ ለማድረግ እየጣረች ነበር። ስለዚህ አሁን ምንም ነገር አያግተንም፣ ሀብቱ ንብረቱ በሙሉ የኔ ይሆናል ብላ በጣም በደስታ ጦዛለች ማለት ነው። ነገር ግን ይህንን ነገር በጭራሽ ማመን አልችልም፣ ምን እየተፈጠረ ነው እያለች ነበር። እናም ሰላም እንግዲህ ሀብቱ ወራሽ እንድትሆን ወይም ደግሞ ንብረቱን በሙሉ በሷ እንድታረግ ወደ ራሷ ስም በኃይሉ ስም ነበረ በፊት። አሁን ግን በራሷ ለማድረግ እየጣረች ነበር። በኃይሉ ከእስር ቤት ሲወጣ እንግዲህ በሰላም ንብረቷና ሀብቷን በሙላ በራሷ ስም ስላደረገች በኃይሉ እጅግ በጣም እናደዳል። ያልጠበቀ ነገር ተፈጥሯል ማለት ነው። ነገር ግን ቃል ህልንም እኔም የሀብቱ ተካፋይ ሆናለሁ፣ መቼም ብቻሽን እንደማትበይ ተስፋ አረጋለሁ። እንግዲህ የሰማሁትን ነገር መቼም እንዳልሰሙ መቁጠር አልችልም። ይኸውልሽ እንግዲህ ሀብቱን ግማሽ በግማሽ እንካፈላለን እኔና አንቺ እንጂ በጭራሽ እሱን ሙሉ በሙሉ አትወስጂም ትላታለች። የተወሰነ ነገር አስብልሻለሁ እንጂ በጭራሽ አንቺ ስለዚህ ጉዳይ ማውራታችንም ስትላት ነበር። ይኸውልሽ ይህንን አላማሽና ይህንን እቅድሽን በደቂቃ ውስጥ እንደማፈርስ አታስቢ፣ እንደማደርግ አትጠራጠሪ። እኔን አንድ ነገር ለማድረግ ብታስቢ ቃል መኝኝ ጉድጓድ ነው የሚከትሽ ቀድሜሽ እያለቻት ነበር። እናም ሆኖም ግን ቃል እንግዲህ ሀብቱና ንብረቱ በሙሉ በሷ ስም ሊሆን ስለሆነ በጣም ደስ ብሏታል። ነገር ግን ብሌን በጣም ትናደዳለች፣ ትበሳጫለች። ምክንያቱም ያልጠበቀችው ነገር ነበር እየተፈጠረ። እንዴት እንደዚህ ሆነ? ብሌንም ከኛ ጋር ለምን ትመገባለች? ከኛ ጋር ለምን ትቀርባለች? ሰራተኛ ነኝ ብላ ስታንቋሻት ነበር። እና ድጋሜ እሷን እንደዚህ ብለሽ መናገር መፍትሄ የለብሽም፣ መፍትሄ የለሽም ቃል ብሌን እንደዚህ መናገር መፍትሄ የለሽም፣ ተጠንቀቂ እያለቻት ነበር። ሄደንም ካሁን በኋላ እኔም ልታከብርኝና የሀብቱ ተካፋይ እንደሆንኩ ከአንቺ ጋር መርሳት የለብሽም እያለቻት ነበር። አታስቢ፣ ባታስታውሽኝም እንኳን
መቼም አልረሳም እያለቻት ነበር። ያው እንዳትረሺ ብዬ ነው ማስታወስሽ ታውቂያለሽ እያለቻት ስታስፈራራት ነበር። ሄለን እባክሽን ራስሽንና ጸባይሽን ለማስተካከል ሞክሪ፣ ሰላም ፊት ስትሆኝ እንኳን እስቲ ጸባይ ለመግዛት ሞክሪ። አበበ እንዲስበይ ነበር፣ በጣም ያስጠላ ነበር ስትበይ አበበ ቆየት ይልብሻል፣ ቀስ ብለሽ እንኳን ብትመገቢ ምን አለበት? ተነስቶ አይሮጥልሽ አይሮጡ ነገር ለምን እንደዛ ስትበይ የነበረው? እውነት በአንቺ ቦታ እኔ በጣም ያፈርኩት። እባክሽ ወደ ራስሽ ተመለሽ፣ ጸባይሽን አስተካኪ እያለቻት ነበር። እንግዲህ አንቺም እኮ ድሮ እንደዛ ነበር፣ አሁን ተቀይረሽ ነው እንጂ እያለቻት ነበር። እሱ ያለፈ ታሪክ ነው። እኔም እንደተቀየርኩት አንቺም ትቀየራለሽ። እባክሽን ወደ ራስሽ ተመለሽ እያለቻት ነበር። እሺ አልኩሽ እኮ ወደ ራሴ እመለሳለሁ አልኩሽ አይደል እንዴ? ለምንድነው እየደጋገምሽ ይሄንን የምትነግሪኝ? እያለቻት ነበር። ይኸውልሽ ሄለን እባክሽን እኔ የምልሽን ነገር በደንብ አዳምጪኝ። በኋላ አስቀየምሽኝ አስከፋሽኝ እንዳትይኝ የምልሽን ነገር በደንብ አዳምጪ እያለቻት ነበር ማለት ነው። ነገር ግን እናም አሁንም ቢሆን ቤት ውስጥ እንጀራ የማጨስ ወይም ደግሞ አንድ ነገር ማድረግ መፍትሄ የለብሽም። እባክሽን የማውን ነገር እንደማታረጊ ቃል ግቢልኝ እያለቻት ነበር። ነገር ግን አይ እንግዲህ እያደር የምትሆን ይመስለኛል፣ ለአሁኑ ግን እንደዚህ ነው የሚቀጥለው እያለቻት ነበር። ሰላም ድንገት እንደዚህ ሰው ሲሰማ ስለምን ነበር ስታወሩ የነበረው? የሰማሁት ምን ነበር ብላ ቃል ስታፋጥጥ ማሚ አይ ማሚ እንደምታስብ እኮ አይደለም። ታዲያ ምንድነው ነው ያሰብኩት? በኒገርኛ እያለቻት ነበር። አይ እንዳጋጣሚ እኮ የማው ነገር ስናወራ ነበር። ማሚ እባክሽን ይቅርታ አድርግልኝ እባክሽን እያለቻት ነበር። ትሰሚኛለሽ? የማው ነገር እንዳታረጉ በተደጋጋሚ ነግራችሁ ነበር፣ ነገር ግን እባክሽን የማው ነገር አታርጊ እያለቻት ነበር። እሺ ማዘሯ ለማስተካከል እሞክራለሁ። እባክሽ አንቺን ሳስከፋሽ በጭራሽ እንድትከፍብኝ አልፈልግም፣ በጭራሽ አላስከፋሽም እያለቻት ነበር። እናም ተስፋ አረጋለሁ እንደምትቀየሪ፣ መቼም እንደዚህ ብለን አብረን አንድ ቤት ውስጥ አንቀጥል ነገር፣ ስለዚህ እባክሽን ለማስተካከል ሞክሪ እያለቻት ነበር። እናም እሺ ለማስተካከል እሞክራለሁ እንደምቀየርም ቃል እገባለሁ እያለቻት ነበር። ተስፋ አረጋለሁ እንደምትቀየሪ፣ ግን እባክሽን የማውን ነገር እንደማታረጊም ተስፋ አረጋለሁ ስትላት ድጋሜ እዚህ ቤት እንዳላያት ብዬሽ ነበር፣ ነገር ግን አሁንም አሻፈረኝ ብለሽ እዚህ ቤት እንድትቆይ ያደረግሻት አይደለም ማሚ። እኔ እኮ አንቺ በሌለሽበት ቤተሰቦቿ ደፋ ቀና አድርገው ነው ያሳደጉኝ። አሁን እንዴት ብዬ ነው ከዚህ ቤት ውጪ ብዬ የማባራት? ያሳፍራል እኮ ማሚ እያለቻት ነበር። እንግዲህ እኔ ያልኩትና ተስተካክላ እዚህ የምትቆይ ከሆነ ለተወሰነ ጊዜ ባህራን ታስተካክልና ይሄ ሱስ የሚባልና ሌብነት የሚባለው ነገር እርግፍ አድርጋ ተስተካክላ እንድትቆይ አድርጋት። አለዛ ግን አንድ ቀንም ከሷ ጋር እዚህ ማደር አልችልም በጭራሽ። እሷ የምታደርገው ነገሮችን ሰምታጨሰው አንቺም እያጨስሽ ከሆነ ቃል የመጨረሻችን ነው የሚሆነው እያለች እየዛተችበት ነበር። እና ማሚ ቃል እገባለሁ እኔ በጭራሽ እኔ እኮ ያንቺ ልጅ ነኝ፣ እንዴት እንደዚህ ያደርጋለሁ? በጭራሽ እንደዚህ አደረግም፣ እባክሽ መኝኝ እያለቻት ነበር። ዳምንሽ ደስ ላይ ነበር፣ ግን ውስጤ ምንም ሊቀበል አልቻለም። ምክንያቱም ከባለጌ ጋር ወለ ሁሌም ባለጌም ነው የሚባባለው። ስለዚህ ምን እንደነበር የጠበቅሽው እያለቻት ነበር። ማሚ እኔ በጭራሽ ምንም መጥፎ ነገር እንደማላደርግ ቃል እገባልሻለሁ እያለቻት ነበር። ቃልሽን እንደምታከብሪ ተስፋ አረጋለሁ፣ ነገር ግን ደግመሽው ምንም ቢፈጠር ለተወሰነ ጊዜ ብቻ ነው እንጂ ብዙ ጊዜ እንድትቆይ አልፈልግም ጣታለች። እሺ ማሚ አትቆይም እባክሽን ለአሁኑ ብቻ ታገሽኝ ስትላት እሺ ተስፋ አረጋለሁ ማሚ እባክሽን እንደተወሰነ ጊዜ ብላ እንደምንም ብላ ታሳምናታለች ማለት ነው። እናም ትቀበላታለች። ልጇ እንደሆነ አላወቀችም ነበር። ነገር ግን እሱ እናቱ እንደሆነ ስላወቀ እንደዛ ነበር በደንብ ጥምጥም ብሎ ያቀፋት። እሷ ግን አላወቀችም። ብሌን እጅግ በጣም ደስ ብሏት ነበር፣ ምክንያቱም እናትና ልጅ መሆኑን ስላወቀች። በዛ ተነሳ ግራ ተጋባ። ድጋሜ እናቴ እያለ መጥራት ጀመረ። ዳጊ በጣም ደስ አለው እናቱ ስላገኘው። ሁሉም ሰው ደስተኛ ሆነ። እናቴ እንኳን በሰላም ወጣሽልኝ እያለችው አሁን ወደ ቤታችን እንድና ቆንጆ ቡና አፈላልሻለሁ ብላ ወደ ቤት ትወስዳታለች ማለት ነው። እና ቤት ሄዶ ቡና ኬክ ምን ብሎ ቤቱ ሞቅ ሞቅ አድርጎ እየጠበቁ ነበር። እና ምን ሰው ደስተኛ ሆኖ ቤት ውስጥ ቆይ ምን እየተፈጠረ ነው አልገባኝም፣ ለምንድነው እንደዚህ የምታየኝ እያለች ምንድነው የምትፈልጊ? ሄለን እባክሽን ተይኝ ብቻዬን፣ በቃ አትበሳጭኝ። ምግብ ፍሪጅ ውስጥ ያለ ምግብ እንዳለ ጨርሼ በላው፣ ለምን ስነ ስርዓት አትይዥም እያለቻት ነበር። ነገር ግን
አሁንም እያደረገች ያለው ዳኒ ብሌን ቡና እያፈላች ገኒ ደስ ብሏት ነበር እና ኬክ አስጋግሮ እንኳን ደህና መጣ እንኳን ሰላም መጣሽ እናቴ የሚል ጽሑፍ ነበር እና ሁሉም ደስ ብሏል። ዳጊም እናቱም እኔ እኮ አንቺን የምወደው እንደ ወላጅ እናቴ ነው ብሎ ይነግራታል። እኔም ልክ እንደ ልጄ ነው የምወድ ልጄ ብላ ታቅፋታለች። ብሌንም በጣም ደስ ይላታል ማለት ነው። እና ኬኩን ያዘጋጀ ብሌን መስሏት ነበር። አይ እናቴ ብሌን እኔ ሳውን እኮ ሁሉ ነገር ያዘጋጀው ዳጊ ነው እያለቻት ነበር። ዳጊ በጣም አመሰግናለሁ የኔ ልጅ ብላ አብሮ ሳሚም ቃል ጋር ይደውልና ቃል በኃይሉ ከእስር ቤት ልፈታ እንደሆነ እንዴት እንደሆነ አላቅም ልፈታ ነው ብላ ስትነግረው ድሮም አውቄ ነበር በኃይሉ ብዙ ጊዜ ወንጀል ቢሰራ እንደምንም ብሎ ከእስር ቤት እንደመውጣ እርግጠኛ ነበርኩ እኔ ነኝ ሽላልኩ እንጂ እያለት ነበር። እና አንድ ነገር ሰላምን ገንዘብ ተቀብለን ታይዘን መጥፋት አለብን እንጂ ምን ማድረግ እንችላለን? ሳሚ በቀላላት ነገሮቹ አሁን በኃይሉ ከመጣ ይገለናል እያለችው ነበር። እና በጣም ፈርታ ነበር እና እንደምንም ብላ አሁን የምናደርገው ነገር ስነ ስርዓት እንድትይዢ ነው እባክሽን እያለቻት ነበር። እና ሰላምን እንደምንም ብላ ሄለን እዛ እንድትቆይ ታሳምናታለች። በገኒም በጣም ደስ ብላት ነበር እና ከእስር ቤት ለጥታች አብሮ ደስተኛ ነበር። እያሰበችው ነበር ዳኒ የሷ ልጅ እየመሰላት ነው ውስጧ እየነገራት እንደናቱ እንደምወዳት እየጨመረ እየነገራት ስለነበረው እያስታወሰች ነበር ገኒ ማለት ነው። ሳሚ እንግዲህ ምንም ይፈጠር አሁን ከዳጊ ጋር እያወራ ነበር። ዳጊ ፊት ለፊት ያገኘና ያኔ አንድ ጊዜ እናቱን አግቶ ሳሰቃይ የነበረው የገዛው እናቱን እንድታግት አድርጎ ነበር እና በዛ የተነሳ ዳጊ እስቲ ንገረኝ የኔ እናት መሆኔን መቼ ነበር ያወቅ እያለ ውስጥ ጠይቆ ነበር እና የአንገት ብር ገዝቶለት ስጦታ ይሸልማታል።